ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ አወጣው። ከእንግዲህ ወዲህ ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ከተለዩት መሃል የተለየች ከተመረጡት መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች ክቡር አባታችን መላከማዊ መምህር ልሳነ ወርቅ ውቤ የሀገረ ስብከታችን ዋና ስራ አስኪያጅና የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ ክቡር መጋቢ አዲስ ጸዳሉ፣ ክቡራን አይት እግዚአብሔር አበው ካህናት፣ በዚህ ዕለት ከቸሩ አምላካችን ከመድኃኔዓለም በረከትን ረድኤትን ሽታችሁ በመቅደሱ የተገኛችሁ ሁላችሁም በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? ምስጋና የባህሪ ገንዘቡ የሚሆን አምላካችን ቅዱስ እግዚአብሔር በቸርነቱ ጠብቆ ለዚህ ዕለትና ሰዓት ስላደረሰን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። እግዚአብሔርሰ ንጉሥ ውእቱ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ። የዳዊት መዝሙር 73 ቁጥር 12 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ባለን አጭር ሰዓት የምንማርበት የትምህርታችን ርዕስ ይሆናል። የምስጢር ባለቤት ቅዱስ እግዚአብሔር ለቀደሙ አባቶቻችን ለነቢያት፣ ለሐዋርያት፣ ለቅዱሳን ሊቃውንት ምስጢሩን ጥበቡን ማስተዋሉ እንደሰጣቸው ሁሉ ለሁላችንም ማስተዋሉ እንዲሰጠን የእርሱ መልካም ፈቃዱ ይሆንልን። ቅዱስ ዳዊት የዘመረውን ቅድም በቅዳሴው መካከል የተሰበከው የዳዊት መዝሙር ነው። እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ። እስኪ በሉት እግዚአብሔርስ ሆኖ ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ። ስለ ቃሉ እግዚአብሔር ክብር ምስጋና ይግባው። ይህንን ቃል ቅዱስ ዳዊት ከክርስቶስ መሰቀል በፊት ነው የተናገረው። ያው ዛሬ ጥንተ ስቅለቱን ስለምናስብ ማለት ነው ጌታችን የተሰቀለበትን ወር በገባ በ27 ሁልጊዜም ስለምናስብ ያንን በተመለከተ ትንሽ ነገር እንድንማር ነው። ቅዱስ ዳዊት ጌታችን ኢየሱስ ክርስቶስን ከዓለም አስቀድሞ እግዚአብሔርስ ንጉሥ ነው በማለት ተናግሯል። ምክንያቱ ምንድን ነው ስንል አይሁድ ክርስቶስን ከሕዝቡ መለየት ይፈልጉ ነበረ። የቃሉን ትምህርት እየሰማ የእጁን ተአምራት እያየ ከብዙ መንደር ከ10 አህጉር ተውጣጥተው ቁጥራቸው ከ5 ገበያ የሚበዛ ሕዝብ ይከተሉት ነበርና አይሁድ በዚህ ይናደዱ ነበር። ምክንያቱም ክርስቶስ አንደኛ ያደገበት ሀገር ገሊላ ነው። የተጸነሰው በገሊላ ነው፣ ያደገው በገሊላ ነው። ከናዝሬት ነው የመጣው። የናዝሬት ሰው ሆኖ ነገር ግን ያን ሁሉ ተአምር ሲያደርግ ትምህርት ሲያስተምር ብዙ ሲከተለው በጣም ይበሳጩ ይናደዱበት ነበር እና ሊቃነ ካህናት ብዙ ሞክረዋል። ለምን ከሕዝቡ አንለየውም ብለው ማለት ነው። ከሕዝቡ መለየት ነበር የመጀመሪያ ዓላማቸው። ስለዚህ ክርስቶስ ሲያስተምር በየሕዝቡ መካከል እየገቡ ምን ይሉ ነበረ? ትምህርቱ ጥሩ ነበር፣ ተአምራትም የሚያስደንቅ ነገር ያደርጋል። ግን ምን ያደርጋል? ሰንበትን አያከብርም። ምን አያከብርም አሉ? ሰንበትን አያከብርም። ሰንበትን ይሽራል፣ ኦሪትንና ነቢያትን ያቃልላል፣ እግዚአብሔርንም ይሳደባል እያሉ በሕዝቡ መካከል ማውራት ጀመሩ። ሰንበትን ይሽራል፣ ነቢያትን ያቃልላል፣ እግዚአብሔርን ደግሞ ምን ይላል? ይሳደባል የሚል ወሬ ያወራሉ። እና ይሄንን ክፉ ወሬ በሕዝቡ መካከል እየነዙ እንደሆነ ክርስቶስ ስላወቀ ማንም እንዲነግረው ስለማይፈልግ ምን ብሎ አስተማረ? በትልቅ ጉባኤ ላይ ይመጻይኩ ሰአሮሙ ለኦሪት ወለነቢያት፣ ኦሪትንና ነቢያትን ልሽራቸው አልመጣሁም ልፈጽማቸው መጣሁ እንጂ ብሎ አስተማረ። ልሽር አልመጣሁም ማለት ደግሞ ሲያዩትም ኦሪትንም ነቢያትንም አልሻረም። ምክንያቱም ሕገ ኦሪትን እየፈጸመ ነው ያደገው። በተወለደ በ40 ቀኑ ወደ ቤተ ግዝረት ሄዷል።
ወደ ቤተ መቅደስ ሄዷል። በ8ኛው ቀን ወደ ቤተ ግዝረት ሄዷል። ለበዓል ወደ ኢየሩሳሌም በዓመት 3 ጊዜ ይወጣ ነበር እና በተግባርም አልሻረም በቃልም አልሻረም እና ህዝቡ ግራ ገባው። ሰንበትን ይሽራል ነቢያትን ያቃላል ብለው ነበር፣ የት ነው የሚሽረው እያሉ ሲሉ እንደገና በህዝብ መካከል ጠበቀና ደግሞ ምን አላቸው? ከእናንተ መካከል ከብት፣ እንስሳ፣ አህያ፣ ላም፣ በግ ያለው ሰው ቢኖር በሰንበት ጉድጓድ ውስጥ የሚገባበት እንደው ሰንበት እስከሚያልፍ ይለፍ ብሎ የሚተወው ማን ነው ብሎ ጠየቃቸው። ምን ይመልሱ? ብዙም ከብት ያረባሉ ያውቃሉ እና እኔም ዛሬ በሰንበት መልካም ስራ ሰርቻለሁ፣ ድውያንን ፈውሻለሁ፣ ጉራና ብርቻለሁ ሲላቸው ህዝቡ እነዚህ ቀንተው ነው እንጂ እንደሚሉት እግዚአብሔርን አይሳደብም፣ ነቢያትንም አያቃልልም፣ ሰንበትንም ምን አይልም አይሽርም ብለው መከተላቸውን አላቆሙም። ህዝቡ በፈቃዱ አልለየው አርቀው ሲል ሁለተኛ ምክንያት አመጡ። ሁለተኛው ምክንያት ምንድን ነው? ለምን ከንጉሱ ጋር እናጣላውም አሉ። ከገዢው ጋር የውሸት ክስ እናዘጋጅና እንክሰሰው ይጣላል፣ ያን ጊዜ ይሰቅልልናል ብለው አሰቡ እና ከንጉሱ ጋር ለማጥያ ያመጡት ፈሊጥ ምንድን ነው? ለቄሳር ግብር አትስጡ እያለ ይሰብካል ብለው ለንጉሱ ወድና ከሰሱት። ያን ጊዜ ያው የግብር ነገር መንግስታት ጆሯቸውን ነው የሚይዛቸውና ሲቪል የለበሱ ወታደሮች ተላኩ። ግብር አትክፈሉ ሲል ከሰማችሁት እጅ ከፍንጅ ይዛችሁት ኑ ተብለው ተላኩ እና እነዚህ ጸሐፍት ፈሪሳውያን ክፉዎች ስለሆኑ በዘመኑ አንድ ፈተና ቀረቡለት። በማቴዎስ ወንጌል ምዕራፍ 22 ላይ አለ። በዘመኑ ለቄሳር የሚከፈል ገንዘብ ከሆነ የሚጻፈው ሳንቲሙ ላይ የቄሳር ስም ነው። የቄሳር ስም በተጻፈበት በግልባጩ ደግሞ የአንበሳ ምስል ይቀርጹበታል። የአንበሳ ምስል ተቀርጾበት የእግዚአብሔር ስም ካለበት የቄሳር ስም ካለበት ያ ገንዘብ ለቄሳር የቤተ መንግስት ነው። የእግዚአብሔር ከሆነ ደግሞ የኪሩቤልን ምስል ይቀርጹና ከግልባጩ የእግዚአብሔር ስም ይጽፋሉ። እንደዚያ ከሆነ ገንዘቡ የእግዚአብሔር ነው። ግን ክርስቶስን ለማሳጣት ብለው በአንድ በኩል የቄሳርን ስም ጻፉ፣ ገለበጡና በዚያው የአንበሳ ምስል በሚቀረጹበት ቦታ የእግዚአብሔርን ስም ጻፉበት። ስለዚህ የቄሳርን ስም እያሳዩት በህዝብ መካከል ምስክር ባለበት ሊያሳጡት ነው። መምህር ሆይ አንተ እውነተኛ መምህር እንደሆንክ እናውቃለን፣ ለቄሳር ግብር መስጠት ይገባል ላይገባል ብለው ጠየቁት። ይገባል ቢላቸውም ሊከሱት ነው፣ አይገባም ቢላቸውም ሊከሱት ነው። ይገባል ቢላቸው የቄሳርን ስም ነበር ያሳዩት አይደል? ሳንቲሙን ገልብጠው የማስብ ይታያል። የቄሳርን ለእግዚአብሔር ስጡ አለ ብለው ሊከሱት ነው። አይገባም ቢላቸውም ይኸው አላላችሁም እንዳለው ያሳድማል ብለው ሊከሱት ነው። ስለዚህ ሀሳባቸውን አውቀው ይላል። ምናቸውን አውቀው? ያውቃል ያውቅም። ተንኮላቸውን አውቀው ምን አላቸው? በሉ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። መጀመሪያ ምን አላቸው? ጽሑፉ የማን ነው አላቸው። ዝም አሉ። ጽሑፉ መልኩ የማን ነው አላቸው። ዝም አሉ። በሉ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ሲላቸው የቄሳር ወታደሮች ታዲያ ምን አጠፋ ይሄ ሰው? እናንተ እስከዚህ የተለየ ምን ታስተምራላችሁ? ነው የእግዚአብሔር ለቄሳር የቄሳር ለእግዚአብሔር ስጡ እንዲፈልጋቸው ነው አሉ። ያን ጊዜ እነዚህ ጸሐፍት ፈሪሳውያን ምን አሉ? ዛሬ እናንተን ስላየ ስለነቃ ሰው ስለነገረው ብዙ ሰላዮች ስላሉት እንዲህ ያደረገ እንጂ እናንተ በሌላችሁበት ስራው ይሄ ነው አሉ። የቄሳር ወታደሮች ለምን ራሱን አንጠይቀውም አሉ። ራሱን ክርስቶስን ግብር ክፈልን በለው። እሺ ብሎ ከከፈለ እሱ ከፍሎ ሌሎቹን አትክፈሉ የሚልበት ምንም ምክንያት የለም። እንዲህ ካለ ግን ሊያሳመጽ ይችላል አሉና ሄዱ ክርስቶስን ግብር ሊጠይቁ። ጴጥሮስን ከውጭ አገኙት። አንተ አሉት መምህራችሁ ግብር ይከፍላል ላይከፍል ብለው ጠየቁት። ጴጥሮስን ምን አለ? የእኛ መምህር ይከፍላል አላቸው። ምን ይላል? ይከፍላል አለና ወደ ውስጥ ሲገባ ክርስቶስ ጴጥሮስን የቄሳር ወታደሮች ግብር እንደጠየቁት አውቆ እንዲህ አለው፣ ጴጥሮስ ወደ ባህር ሂድ፣ መጀመሪያ መረብ ውስጥ የሚገባልን ዓሣ ሆዱን ሰንጥቀው 2 ዲናር ታገኛለህ። አንዱን ስለ አንተ አንዱንም ስለ እኔ ለቄሳር ወታደሮች ስጣቸዋለሁ። ስለዚህ ጴጥሮስ እንዳደረገው አደረገ። ይሄ ለጌታዬ ይሄ ለእኔ ብሎ ግብር ከፈለ። ስለዚህ ግብር አትክፈል የሚለው ክስ ውድቅ ሆነ ማለት ነው። ከዚህ በኋላ ሌላ ክስ አዘጋጁ። ምን የሚል? የአይሁድ ንጉሥ ነኝ ብሏል። የማን ንጉሥ ነኝ ብሏል? የአይሁድ ንጉሥ ነኝ ብሏል። እኛ ከቄሳር በስተቀር ሌላ ንጉሥ የለንም። አልብነ ንጉሥ ዘእንበለ ቄሳር ንጉሠ ሮማ፣ ከሮማው ንጉሥ ከቄሳር በስተቀር ሌላ ንጉሥ የለንም። እሱ ግን የአይሁድ ንጉሥ ነኝ እያለ ነው። ይሄንን ሰው ካልያዝከው፣ ካላሰርከው፣ ካልገረፍከው፣ ካልገደልከው ከቄሳር እናጣላና ጲላጦስም
ሲጨነቅ ጲላጦስ ጠራና መረመረው። ሲመረምረው ምን አለ? የአይሁድ ንጉሳቸው ማለት አንተ ነህ አለው። የማን ንጉስ? ከቃሉ እኮ ፈልጎ እኮ ነው። አዎ ወይም እንዲለው ነበር የፈለገው። አንተኑ ንጉሶሙ ለአይሁድ፣ የአይሁድ ንጉስ አንተ ነህ አለው። ክርስቶስ ምን አለ? አንተ አልክ። ማን አለ? አንተ አልክ። ንጉስ እንደሆን ከአንተ አልክ እንጂ እኔ አላልኩም ማለት። በቃ ቢል ቢሰራ ምን ቢል አልተሳካለትም። ስለዚህ እጁን ታጠበ። እኔ ከዚህ ሰው ደም ንጹህ ነኝ አለና አሳልፎ ሰጣቸው። ተሰቀለ። በመስቀሉ ላይ የተሳለቆ ደብዳቤ ተጻፈበት። ኢየሱስ ናዝራዊ ንጉሥ አይሁድ፣ የአይሁድ ንጉሥ የናዝሬቱ ኢየሱስ ተብሎ ሁለቱም የአይሁድ ንጉሥ የሚለው ስድብ ነው ለነሱ። የናዝሬቱ ኢየሱስ መባልን በነሱ ዘንድ ናዝሬት የተናቀች ኃጢአተኞች ከተማ ተብላ ስለምትታሰብ የተናቀች የስድብ ደብዳቤ በመስቀሉ ላይ ጻፈ። ይሄ ነገር ተገልጦለት ቅዱስ ዳዊት ምን አለ? ዛሬ እናንተ ንጉሥ ነኝ አለ ብላችሁ የሰቀላችሁት እርሱ እግዚአብሔር ከዓለም አስቀድሞ ምንድን ነው? ንጉሥ ነው። አያችሁ፣ ይሄንን ቃል የተናገረበት ንጉሥ ነኝ አለ ተብሎ በሐሰት እንደሚከሰስ እንደሚሰቀል ተገልጦለት በረድኤተ እግዚአብሔር ተጎብኝቶ በመንፈስ ቅዱስ ተቃይቶ በትንቢት መነጽር አይቶ ዛሬ በቀራንዮ ንጉሥ ነው ብላችሁ የሰቀላችሁት እሱ ከዓለም አስቀድሞ ምንድን ነው? ቅድምም አባታችን በቅዳሴው ሲናገሩ ሰምታችኋል። ቅድመ ዓለም ወእስከ ዓለም ሀሎ እግዚአብሔር በመንግስቱ፣ ከዓለም አስቀድሞ እግዚአብሔር በመንግስቱ አለ፣ በሶስትነቱ አለ፣ በመለኮቱ ነበረ፣ ያለና የሚኖር ነው። ታዲያ እግዚአብሔር ንጉሥ ከሆነ ለምን ተሰቀለ ካልከኝ ይላል ዳዊት እዛው ላይ ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ። የተሰቀለው ለምንድን ነው? ለመድኃኒትነት። ሰምታችሁኛል? ንጉሥ ነኝ ያለ ተብሎ የተሰቀለው ለመድኃኒትነት ነው፣ እኛን ለማዳን ነው። ወደሙ ለኢየሱስ ክርስቶስ ያነጻሃንም ሁሉ ኃጣውኢነ፣ እኛን ከኃጢአታችን ለማጠብ ስጋውን ቆርሶ ደሙን አፍሶ ለመስጠት ነው የተሰቀለው። የተሰቀለው ለመድኃኒትነት ነው። ስለዚህ የክርስቶስ ሕማሙ ሞቱ መከራው ለኛ ክብር ነው። ቅዱስ ዮሐንስ አፈወርቅ ይላል ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ፣ የልጁን የኢየሱስ ክርስቶስን መከራ ሕማምና ሞት ለኛ ክብር አድርጎ የሰጠን እግዚአብሔር የተመሰገነ ይሁን አለ እና ዓርብ ዕለት ክርስቶስን ሰቀሉ። አይሁድ ዓርብ ዕለት ክርስቶስን ሰቀሉ፣ ገደሉ። ልክ 9 ሰዓት ሲሆን ነፍሱ ከሥጋው ተለየች። 11 ሰዓት ሲሆን ዮሴፍና ኒቆዲሞስ መጡ። በአዲስ መቃብር ቀበሩት። አይሁድ ደስ አላቸው፣ ምክንያቱም የተመኙትን አገኙ። ከዚህ በኋላ የሚረብሸን የሚበጠብጠን የለም፣ ተገላገል ነው፣ አረፍ ነው አሉ። በጣም የሚገርመው ጥቂት ሳይዘገይ አንድ ነገር ትዝ አላቸው። እሱ ምንድን ነው? የካህናት አለቆች ይዙኛል፣ ይገሉኛል፣ በሶስተኛው ቀን ከሙታን መካከል እላለሁ። ይሄ ትዝ አላቸው። ለካ ገደልን ማለታችን የደስታችን ፍጻሜ አይደለም። ደስታችን ፍጹም የሚሆነው ካልተነሳ ነው አሉ። ምን ካላለ ነው? እንደገና ሕያው ሆኖ የታየ እንደሆነ ግን የኛ መከራ ይበዛል። ህዝቡ እንዳልተባበረን ይሰቀል ብሎ እንዳልደገፈን እኛን ይሰቅለናል። ስለዚህ ምን እንዳልጋሩ አንድም የካህናት አለቃ የሆነ ሰው ከፈሪሳውያን ወገን የሆነ ሰው ተኝቶ አላደረም። ዓርብ ለቅዳሜ ሲባንኑ አደሩ፣ ሲጨነቁ አደሩ። ያስጨነቃቸው ምንድን ነው? ቢነሳስ የሚለው ክርስቶስ እነሳል የሚለው ሲያስተምር ነው አይቆየም። ንስትም ወለዝቱ ቤተ መቅደስ ወበሰሉስ መዋዕል አነሱ፣ ይህን ቤተ መቅደስ አፈርሱት እኔ በሶስተኛው ቀን። ይሄ ማለት እነሱ 46 ዓመት የፈጀውን ቤተ መቅደስ እንዲሰራዋለሁ አለ ይሉ ነበር። እሱ ግን ስለ ሰውነቱ ይናገራል። እኔን ግደሉኝ በሶስተኛው ቀን ምን እላለሁ? እነሳለሁ። ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ይነብር ወልደ እጓለ እመሕያው ውስተ ልበ ምድር። ዮናስ በአሳ ወር ውስጥ 3 መዓልትና 3 ሌሊት እንዳደረ የሰው ልጅም በመቃብር ውስጥ እንደዚሁ ሊያድር ይገባዋል። ከ3 ቀን በኋላስ ምን ይላል? ይነሳል።
እንግዲህ ያስተማረው በሙሉ እነሳለሁ የሚለው ነው። ነፍሴን በፈቃዴ አኖራታለሁ በስልጣኔ አነሳታለሁ። ዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን በፈቃዴ አኖራታለሁ። ሲሞት በፈቃዱ ነው። እነሱ በግድ የገደሉ መስሏቸዋል፣ ግን የሞተው በፈቃዱ ነው። ሞተ በፈቃዱ ወተንሳ በስልጣኑ። በፈቃዱ ሞተ፣ በስልጣኑ ምን አለ? ተነሳ። ስለዚህ የክርስቶስ የ3 ዓመት ትምህርት በአጠቃላይ ምን የሚል ነው? እሞታለሁ በሶስተኛው ቀን ምን እላለሁ? የነቢያትን የ5000 ዘመን ትንቢት ክርስቶስ በሶስተኛው ቀን ከሙታን መካከል ተለይቶ ይላል ነው ይነሳል። የትንሣኤ የተሰበከውን ከሰማችሁ ወተንሥአ እግዚአብሔር ከመ ዘነቃ እምነዋ ወከመ ኃያል ወዳቀ ወቀተለ ጾሮ በሬው ከጊዜው የወይን ስካር እንደተወው እንደ ኃያል ሰው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። ያ ማለት በሶስተኛው ቀን በወይን የሰከረ በእስራኤል ሀገር በዘመኑ ኃያል ከሆነ ብርቱ ወይን ጠጥቶ ከተኛ ከሰከረ በሶስተኛው ቀን ያገግማል፣ ይድናል። ደካማ ከሆነ ደግሞ ሊቆይበትም ይችላል። ግን እንደ ኃያል ሰው ማለት በሶስተኛው ቀን ተነሳለና ወቀተለ ጾሮ በሬው በኋላው ጠላቶቹን መታ። በኋላው ምኖቹን መታ? በምኑ? በኋላው ጠላቶቹን መታ ማለት በኋላው በኩል በተተከለ መስቀል ማለት ነው። ክርስቶስ ሲሰቀል ክርስቶስ ከፊት መስቀሉ ጋር ነው። ከኋላ በኋላው በኩል በቆመ መስቀል፣ ከኋላው በኩል በተተከለ መስቀል ጠላቶቹ አጋንንትን ሰራዊተ ዲያብሎስን መታ፣ ገደለ። ጥልን በመስቀሉ ገደለ ይላል። ጥልንም የጥልን ምንጭ የጥልን ባለቤት ሰይጣንንም ጥልንም ራሱን ገደለ። ስለዚህ ነቢያትም 5000 ዘመን ይነሳል ብለው ነበረ። እሱም 3 ዓመት ሙሉ ምን እላለሁ ብሏል። ይህንን ነገር አስታውሰው በቃ ሲባትቱ አደሩ፣ ሲባንኑ አደሩ። አሁን ቢነሳስ ሕያው ሆኖ ቢገኝስ ዳግመኛ ሲያስተምር ተአምራት ሲያደርግ ቢታይስ ምን ይሻለናል አሉ። በጣም የሚገርመው ዓርብ ለቅዳሜ እንደዚሁ ሲገላበጡ አደሩ። በሌሊት በሊቀ ካህናቱ ግቢ ተሰበሰቡ። ሰንበት ነው ባሉ። በሰንበት ደግሞ አይሁድ ልማድ አላቸው። የተገለጠ መጽሐፍ አይከርሙ። መጽሐፍ እንኳን እያነበቡ ቢሆን የሚያነበውን መጽሐፍ መሸፈን መክደን ሰንበትን መሻር ነው በእነሱ ዘንድ። የተዘጋውን ቤት መክፈት በእነሱ ዘንድ ነው ሰንበትን መሻር ነው። የወረደ ዕቃ አይሰቀልም፣ የተሰቀለ ዕቃ አይወርድም። የተዘጋ ቤት አይከፈትም፣ የተከፈተም አይዘጋም። የተዘረጋ መጽሐፍ አይታጠፍም፣ የታጠፈም አይዘረጋም። ዛሬም ያው በአይሁዳውያን በሀገራቸው በኢየሩሳሌም ሰንበት ከገባ በኋላ የሊፍት ቁልፍ እንኳን አይነቁም ይባላል። አሁን በእኛ ዘመን የሊፍት ቁልፍ መንካት ምን ማለት ነው? ሰንበትን መሻሰት ዲጂታል ነው። ሲያዩ ገና ዓርብ ራሱ ይከፈታል ማለት ነው። ዓርብ ለቅዳሜ እና እንዲህ አድርገው ሰንበትን የሚያከብሩ ሰዎች በሊቀ ካህናቱ ግቢ በሌሊት ተሰበሰቡ ሰንበትን ሽረው። ለዚያ ነው ከሰንሳ ያስቀድማ ያለችዋ እሑድ ምን ትባላለች? ከእሑድ አስቀድማ ያለችው ቀዳሚት ማለት ነው። ስዑር ቅዳሜ አይደል ትባለው? ለምን ከተባለ አይሁድ ራሳቸው ስለሻሯት እኮ ነው። ተጠቅቀው የሚያከብሯትን ሰንበትን ሻሯት እና ተሰበሰቡና እንዲህ አሉት፣ ንጉሥ ሆይ እንዲሁ ሺህ ዓመት ንገስ፣ ሎቱ ስብሐት ክብር ይግባው። እነሱ ምን አሉ ይላል? ያ አሳች በሕይወተ ሥጋ ሳለ በሶስተኛው ቀን ከሙታን መካከል እነሳለሁ ብሎ ያስተማረው ትምህርት ትዝ አለን አሉ። ሰምታችሁኛል? ያ አሳች አሉት። ሎቱ ስብሐት ክብር ይግባውና ስህተተኞችን በደለኞችን ይቅር የሚለው ያ አሳች አሉ። የሳቱት እኮ እነሱ ናቸው። በሕይወት እያለ ከ3 ቀን በኋላ እነሳለሁ ብሎ ያስተማረው ትምህርት ምን አለን? ትዝ አለን አሉና ኋላ እንዳይነሳ እንዳይነሳ ደቀ መዛሙርቱም መጥተው እንዳይሰርቁት የኛም የኋለኛይቱ ስህተታችን ከፊተኛይቱ ይልቅ እንዳትከፋ እወቅ አሉት ይላል። ሰምታችሁኛል? የኋለኛይቱ ስህተታችን ከፊተኛይቱ እንዳትል። የፊተኛው ስህተት የትኛው ኋለኛይቱ ነው ማለት እንዴት ስታዩት፣ የፊተኛው ስህተት ዓርብ ዕለት ንጹሑን ንጉሥ ነኝ አለ ብለው አሳድመው ምን ማለታቸው ነው? ይሄ ስህተት ነው አንዱ። የኋለኛው ስህተት ያሉት ግን እንዲህ የተነሳ እንደሆነ እንዲነሳ ከፈቀድለት ይሄ የኋለኛው ስህተት ነው አሉና የኋለኛይቱ ስህተት ከፊተኛይቱ ይልቅ እንዳትከፋ እወቅ አሉት። ስለዚህ ጲላጦስ ምን አላቸው? ጠባቂዎች አሏቸው እንደፈለጋቸው አድርጉ አላቸው። ዓርብ ዕለትም ደስተኛ አይደለም በመሰቀሉ። ስለዚህ እንደፈለጋቸው አድርጉ አላቸው። 3 እርምጃ ወሰዱ። እሱት እርምጃ የመጀመሪያው በመቃብሩ ላይ 60 እና 50 ሰዎች ሊያነሱት የሚችሉ ትልቅ ድንጋይ ገጠሙበት መቃብሩ ላይ። ሁለተኛ
መቃብሩን በንጉሱ ማህተም እንዲታተም አደረጉ። ሶስተኛ 400 ወታደር መቃብሩን እንዲጠብቅ አደረጉ። ስንት ወታደር? 400 አለቆች ያሏቸው 4 ጭፍራ ወታደር መቃብሩን እንዲጠብቅ እስከ 3 ቀን። በአጭሩ ኮማንድ ፖስት ታወጀ ማለት ነው። ማንም ሰው በመቃብሩ ስር ከተገኘ በህይወት እንዳይያዝ እነዚህ 400 ወታደሮች የመግደል የመያዝ ስልጣን ተሰጣቸው እና እስከ 3 ቀን ከ3 ቀን በኋላ እንኳን ቢነሳ አይ ውሸት ነው እንላለን ብለው ማለት ነው እንዲጠበቅ አደረጉ። ስለዚህ ሰንበትን ሻሯት ማለት ነው። ሰንበትን ስለሻሯት ቀዳሚት ስዑር ተባለች ማለት ነው። አይሁድ በስራ ሐዋርያት በጾም ነው የሻሯት። ሐዋርያት ሳይበሉ አሉ ክርስቶስ ተቀብሏልና፣ አይሁድ ደግሞ ይህን ሁሉ ድንጋይ ሲያገላብጡ ወታደር ሲቀጥሩ ማህተም ሲመቱ አሉ እና ሰንበትን ሻሩ። በኋላ እነዚህ 400 ወታደሮች 18 ሰዓት ያክል ጠበቁ መቃብሩ። ስንት ሰዓት? ከቅዳሜ ጠዋት ጀምሮ እስከ እሁድ እኩለ ሌሊት 18 ሰዓት ያክል ጠበቁ። መንፈቀ ሌሊት ሲሆን ታላቅ ብርሃን ከሰማይ ወረደ። እነሱም የብርሃኑ ፀሐይ አይናቸውን በዘበዘው። ክርስቶስ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ከሙታን መካከል ተለይቶ ተነሳ። ክብር ምስጋና ለእግዚአብሔር ይሁንልን እና ተነሳ። አሁን አይሁድ የፈሩት ደረሰ እንዳይነሳ ነበር፣ ተነሳባቸው። አባቶቻችን የጠሉት ይወርሳል፣ የፈሩት ይደርሳል ይላሉ እና ደረሰባቸው፣ ተነሳ። አሁን እነዚያ የ400 ወታደሮች አለቆቻቸው 4 ወታደሮች ማለት ነው የመቶ አለቆች መሪዎቻቸው ወደ ሊቃነ ካህናት ሄዱ። ራሳቸውን ነፃ ለማውጣት ነው። እኛን ጠብቁ ብላችሁናል። እኛም ከነ ወታደሮቻችን ቀጥ ብለን እየጠበቅን ነበረ። ነገር ግን ይጠብቁ ያላችሁን እኛ ጠብቀን የምናስቀረው አይደለም። ማንም የመጣ የለም። በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነስቷል አሉ። ክብር ምስጋና ለእግዚአብሔር ይሁንልን። በጣም ይገርማል። አንዳንድ ጊዜ እግዚአብሔር ጠላቶቹ ምስክር ያደርጋቸዋል። ምኖቹ? ጠላቶቹ። ዓርብ ዕለት በግፍ ተሰቅሏል፣ በሐሰት ክስ ተሰቅሏል። ኢየሱስ ክርስቶስ ንጹሕ እንደሆነ የመሰከረው ዓርብ ዕለት ሁሉ ሰው አንድም እኮ የለም እዛ አካባቢ ይሰቀል እኛ ንጉሥ የለንም ከቄሳር በስተቀር ሲል ማን መሰከረ ክርስቶስ ንጹሕ ነው ብሎ ብንል ዲያብሎስ። ማን መሰከረ? ዲያብሎስ። ምን አለ መሰላችሁ በመጽሐፈ ኪዳን የሚባለው በትምህርተ ቋት ላይ መኑ ዝንቱ እንበለ ኃጢአት ዘሞተ፣ ኃጢአት ሳይሰራ የሞተ ይሄ ማን ነው? መኑ ዝንቱ ዘም ስልጣኔ ሊተሙ አኒ፣ እንግዲህ ከስልጣኔ ሻረ ከማዕረግ ያዋረድ ይሄ ማን ነው ብሎ ማን ተናገረ? ዲያብሎስ። አባቶቻችን ይላሉ የባለጋራ ምስክር እውነት ነው ይላሉ። የባለ ምስክር እውነት ነው። የጠላት ምስክር ምንድን ነው? አሁን 2 ሰዎች ተከሰው ፍርድ ቤት ሄዱ። ከሳሽ እጁን አውጥቶ ክቡር ፍርድ ቤት እንዲሁ የከሰስኩት ተሳስቼ ነው እሱ ንጹሕ ነው ቢል ፍርድ ቤት ምስክር ይፈልጋል? አሁን ክርስቶስን የከሰሰው ዲያብሎስ አምኖ ተረታ። አባቶቻችን አዎን ብሎ የተረታ ባላጋራና ከስሩ የተነቀለው ወይራ አንድ ነው ይላሉ። የተነቀለው ወይራ ዛፍ አያፈራም። ስለዚህ አዎን ብሎ አሜን ብሎ የተረታ ባላጋራም ደግሞ ምስክርነቱ እውነት ነው። ስለዚህ ሰይጣን መሰከረ ንጹሕ አባሪ ነው ብሎ። ስለዚህ ሞቱን በንጽህና እንደሞተ ያለ ኃጢአት እንደሞተ ያለ በደል እንደሞተ የመሰከረለት ዲያብሎስ ነው፣ ንጹሕ አባሪ ነው። ትንሣኤውንም የመሰከሩት ጠላቶቹ ናቸው፣ ወታደሮች ናቸው፣ በጠላቶቹ የተመደቡት። ስለዚህ እርሱ በእውነት ተነስቷል ብለው ላለቆቻቸው ነገሯቸው። አይሁድ ደነገጡ፣ የፈሩት ሆነ። ስለዚህ ሌላ መፍትሄ አመጡ። አያችሁ እንትናቸው እንዴት እያደገ እንደመጣ። መጀመሪያ ከህዝቡ መለየት ነበር የፈለጉት። ቀጥሎ ከንጉሱ ማጣላት፣ ከዚያ ማስገደል፣ ሲገደል ደግሞ እንዳይነሳ ማድረግ፣ ሲነሳ ደግሞ ሌላ ነገር ፈለጉ። ስለዚህ ምን እናደርጋሉ? ተነስቷል፣ አሁን ምን እናደርግ? ተማከሩ፣ ስብሰባ ተቀመጡና በአጭር ሰዓት አንድ ውሳኔ ወሰኑ። በቃ ትንሣኤውን እናስተባብላሉ። ትንሣኤውን ምን እንበል? አልተነሳም እንበላሉ። ምን አላለ? አልተነሳም ብለን በቃ እናስወራሉ። ስለዚህ እኛ አልተነሳም ብንል እነዚህ ወታደሮቹ ቢናገሩብንስ? ምክንያቱም ሄደው ደግሞ እነሱ ተነስቷል ቢሉስ? በቃ እነሱን እንጥራቸው፣ ገንዘብ እንስጣቸው፣ እንደልላቸው፣ እናባብላቸው። ራሳቸው ሄደው ተሰረቀ ብለው ያስወሩዋሉ። በቃ አልተነሳ ተሰርቆ ነው ብለው ያስወሩዋሉ። ተመካከሩ።
እነዚያን 4 ጭፍሮች 100 አለቆቹን ጠሯቸውና ብዙ ገንዘብ ሰጧቸው። ብዙ ገንዘብ ለምን ክርስቶስ አልተነሳም ብለው እንዲያወሩ እና ገንዘብ ሰጧቸውና በሉ ለኛ የነገራችሁን ለሌላ ሰው ደግማችሁ እንዳታወሩ፣ ይህን ገንዘብ ያዙ፣ ወደ ከተማ ሄዱና እንዲህ በሉ አሏቸው። ምን እንበል? እኛ ተኝተን እያለ ደቀ መዛሙርቱ በሌሊት መጥተው ሰረቁት። ሰምታችሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 13 ላይ ተጽፏል። ይላል ቅዱስ ማቴዎስ ምን ይላል? ለጠባቂዎቹ ብዙ ገንዘብ ሰጧቸውና እኛ ተኝተን በነበረበት ሰዓት ደቀ መዛሙርቱ በሌሊት መጥተው ሰረቁት ብላቸው አውሩ። ይሄ ነገር በንጉሱ ዘንድ ከተሰማ እኛ ነፃ እናወጣቸዋለን አላቸው። እናስተባብልላቸዋለን፣ እናስረዳላቸዋለን፣ እናንተ ያለ ስጋት ትኖራላችሁ፣ ይህን ብቻ አውሩልን አሏቸው። ወታደሮቹ የሚፈልጉት ጥቅም ነው፣ ነፃነት ነው። ነፃ ካደረጋችሁ ካልተጠየቅን ምን ቸግሮን አሉ። ገንዘባቸውን ይዘው ወደ ከተማ ሄዱና እኛ ተኝተን እያለ ደቀ መዛሙርቱ በሌሊት መጥተው ሰረቁት ብለው አወሩ። ቅዱስ ማቴዎስ ምን ይላል? ይህ ነገር እስከ ዛሬ በአይሁድ ዘንድ ሲወራ ይኖራል አለ። በማን ዘንድ? ምን እየተባለ እንግዲህ ወንጌሉን የጻፈው ማቴዎስ ጌታ ባረገ በ8ኛው ዓመት ነው። እስከ 8 ዓመት ድረስ ተሰረቀ እየተባለ ይወራል። ዛሬም አይሁዳውያን ይሄንን ነው የሚሉት፣ ተሰረቀ ነው የሚሉት። ጠባቂዎቹ ወታደሮች ተኝተው ደቀ መዛሙርቱ ምን አሉት? ሰረቁት። በጣም የሚገርመው ይሄ ወሬ ለ6 ሰዓት ተወራ። ከሌሊቱ 6 ሰዓት እስከ 12 ሰዓት ተወራ እስከ ንጋት። በጣም የሚገርመው ግን ይሄ ወሬ የ5000 ዓመት ትንቢት የ3 ዓመቱን ትምህርት ሸፈነ። በኢየሩሳሌም ሰው ሁሉ የክርስቶስ ሥጋው ተሰረቀ እያለ ማውራት ጀመረ። ምን እያለ? የውሸት ኃይል ሁሉም ተሰረቀ እያለ ማውራት ጀመረ። በጣም የሚገርመው ደግሞ የክርስቶስ ደቀ መዛሙርት ሳይቀሩ ተሰረቀ እያሉ ያወሩ ጀመረ። ሰረቁ የተባሉት ራሳቸው እኮ ናቸው። ደቀ መዛሙርቱ ተሰረቁት ሲባል አይ ራሳቸው ወስደውት ነው በእኛ የሚያመካኙት እያሉ ተሰረቀ እያሉ ያወራሉ። እንደው አንድ ማስታወሻ በላ የዮሐንስ ወንጌል ምዕራፍ 20 ላይ ማርያም መግደላዊት ቀድማ ወደ መቃብሩ መጣች። ወደ መቃብሩ መጣችና ስታየው መቃብሩ ባዶ ነው። ቆማ ማልቀስ ጀመረች። 2 መላእክት ከግርጌና ከራስጌ ተቀምጠዋል። አንቺ ሴት ምን ያስለቅስሻል አላት። መልሷ ምን ነበረ? የጌታዬን ሥጋ ወስደውታል። ምን ብለውታል? ግን 3 ዓመት ምን የሚለው ሰምታለች። በ3ኛው ቀን ጌታዬ እንደተናገረ ተነስቷል ብላለች አላለችም። ተሰረቀ የሚለውን ወሬ ስለሰማች የጌታዬን ሥጋ ወስደውታል አለች። ዘወር ስትል ክርስቶስን አየችው። ጌታዬ አንተ ወስደው ከሆነ እባክህ ወዴት እንዳኖርከው ንገረኝ፣ ሽቶ ልቀባው መጥቻለሁ አለች። ማርያም ሲላት ያን ጊዜ ነው ያወቀችው። ሌሎችም ሴቶች ወደ መቃብሩ ሲሄዱ በጣም እየተጨነቁ ሲሄዱ መቃብሩ ባዶ ሆኖ አገኙት። ደነገጡ። የእግዚአብሔር መልአክ መጣና ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረ ተነስቷልና በዚህ የለም አላቸው። የማቴዎስ ወንጌል ምዕራፍ 28 ላይ ነው። እንደተናገረ ተነስቷልና በዚህ ምን እንዳለ ተነስቷል። ምክንያቱም 3 ዓመት ከ3 ወር ሙሉ ሲያስተምር እነሳለሁ ብሎ እንደተናገረ ተነስቷል አላቸው። ስለዚህ ይሄ አይሁድ ያሰሩት ወሬ ክፉ ወሬ ነው። በዚህ ወሬ ብዙ ሰዎች ተረበሹ። ቅዱስ ዮሐንስ አፈወርቅ ይሄንን ሲተረጉም ምን ይላል? ትንሽ ትዕግስት ቢኖራቸው ቢረጋጉ። ወታደሮቹ እኮ የተናገሩት ቃል የክርስቶስን መነሳት እንጂ መሰረቁን ያስረዳም ይላል። ምን ያሉት? ምንድን ነው ያሉት እነሱ? እኛ ተኝተን እያለ ደቀ መዛሙርቱ ሌሊት መጥተው ሰረቁት አይደል? ይሄ ቃል መነሳቱን እንጂ መሰረቁን ያስረዳል። ለምን ቃላቸው ይላል። ቅዳሜ ዕለት ጠዋት መቃብሩ ላይ የተገጠመው ድንጋይ 60 ሰው ነው የሚያነሳው። 60 ሰው አይደለም። ደቀ መዛሙርቱ ስንት ናቸው? 11 ናቸው አይደለም። ይሁዳ ወጥቷል። 11 ሰዎች 60 ሰው የሚያነሳው ድንጋይ ሊያነሱ ይችላሉ? ውሸትም አይደለም። ያቺ ውሸት መሆኑ በዚህ ይታወቃል። አንደኛው። ሁለተኛው ወታደሮቹ ምንድን ነው ያሉት? እኛ ተኝተን በነበረበት ሰዓት ነው ያሉት። ምን ብለን እንዲተኙ ይፈቀድላቸዋል? የተመደቡት ምን በሉ ተብለው ነው። በዚያን ዘመን የመንግስትን ትእዛዝ የተላለፈ ወታደር በስቅላት ይቀጣል። ግን የጠየቃቸው የለም። አለመጠየቃቸው ራሱ ውሸት መሆኑን ያረጋግጣል ማለት ነው። የተቀጠራችሁት የተመደባችሁት እንድትጠብቁ ነው፣ እንድትተኙ ነው። ለምን ተኛችሁ ተብለው መጠየቅ ሲገባቸው የጠየቃቸው አካል የለም። ስለዚህ ውሸት ነው ማለት ነው።
ሌላው ቅዱስ ዮሐንስ አፈወርቅ በጣም የሚደነቀው ይላል እኛ ተኝተን ሳለ ደቀ መዛሙርቱ ሌሊት መጥተው ምናምን ምን ብለን ሳለ ተኝተን ከተኙ ለምስክር መሆን ይበቃሉ? የተኛ ሰው ይነሳ ይሰረቅ የሚያውቁት ነገር አለ? ተነስቶ ሲሆን በቃ ተኝተናል ካለ እኮ በቃ ለምስክርነት አይበቃም። ስለዚህ ተኝተን ነበር ማለታቸው በራሱ ይሄ ተኝተን ደቀ መዛሙርቱ ሰረቁት። ደግሞ በጣም የሚገርመው ዮሐንስ አፈወርቅ ቅዱስ ኤፍሬም ሶርያዊ ነው። ይሄ ደግሞ በጣም ይደነቃል። የክርስቶስ በዚያን ዘመን የቀብር ስነ ስርዓት የሚፈጸመው እንዴት ነው? መጀመሪያ የሞተውን አካል በከርቤ ይቀባል። በምን በከርቤ ይቀባልና በአዲስ በፍታ ይጠቃለላል። ያ ማለት ምንድን ነው? በፍታውና አካሉን ከርቤው አጣብቆ ይዘዋል። ስለዚህ ክርስቶስም ልክ በዚያው ስርዓት ነው የተቀበለው። አካሉ በከርቤ ተቀብቷል። ከዚያ በአዲስ በፍታ ተጠቅልሏል። አሁን ሌባ ከሆነ ሊወስደው የሚችለው ከነምኑ ነው? ስለማይላቀቅ ማለት ነው። ከርቤው አጣብቆ ስለሚይዘው አካሉና ጨርቁ ስለሚያያዝ መለያ ወይም ማላቀቂያ ጊዜ አይኖረው። ሌባ ነዋ፣ ይሰጋላ። ስለዚህ ክርስቶስ ደግሞ መግነዙን ጥሎት አይደል የተነሳው። ስለዚህ ይሄ ትንሣኤውን ያረጋግጣል፣ አለመሰረቁን ይላል። ይሄ ብቻ አይደለም። ቅዱስ ኤፍሬም ሌላ ይላል መጠምጠሚያው ለብቻው ተጣጥፎ ተቀምጧል። መግነዙ ደግሞ ለብቻው፣ በፍታው ለብቻው ተቀምጧል። ሌባ ቢሆን አጣጥፎ ለየብቻው ያስቀምጣል፣ ይዝረከረክበት ነበር። ስለዚህ በስርዓት መቀመጡ ክርስቶስ በኃይሉ በስልጣኑ መነሳቱ ያረጋግጣል። ለዚያውስ ዓርብ ዕለት ሐዋርያት ነበሩ በመስቀሉ ስር የሉም አይደለ? ከቅዱስ ዮሐንስ በቀር ከጌታችን በቀር እኮ በመስቀሉ ስር የለም። ስለዚህ ዓርብ ዕለት በሕይወት እያለ ያልቀረቡትን ጌታ መሞቱን አረጋግጠው ስጋውን ለመስረቅ 400 ወታደር ሊጋፈጡ ይችላሉ? አይችሉም። ስለዚህ ይሄ ንግግር እግዚአብሔር ባወቀን ያናገራቸው። እኛ ተኝተን ሳለ ደቀ መዛሙርቱ ሌሊት መጥተው ሰረቁት መነሳቱን ያስረዳል። ስለዚህ የትንሣኤው ኃይል ለእኛ ኃይላችን ነው እና ክርስቶስ ለምን ሞተ የሚለውን ካመጣችው ለምን ተነሳ ከተባለ ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ። እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ። ስለዚህ ዛሬ በእውነት ስቅለቱንም ትንሣኤውንም እያሰብን ነው ማለት ነው። ያለነው በትንሣኤ ነው። ዕለቱ ደግሞ 27 ነው። ስቅለቱንም እናስባለን፣ ትንሣኤውንም። ይሄን ሁለቱንም ነው ባንዴ በቅዳሴው ገዛሜን ነአምን ንዜኑ ሞተከ ወትንሣኤከ ቅድስት አለምንለው ሞትን እንናገራለን፣ ትንሣኤንም እንላለን፣ እንመሰክራለን። የኛ የክርስቲያኖች ትንሣኤውን መመስከር ነው። ለምን? አይሁድ አልተነሱም ብለዋል። አይሁድ አልተነሳም ስላሉ እኛ ደግሞ በእውነት ክርስቶስ ከሙታን መካከል ተለይቶ ተነሳ። በታላቅ ኃይልና ስልጣን በስልጣኑ ተነሳ። አብ አንሶ መንፈስ ቅዱስ አንሶ ወተንሳይኩ በስልጣነ ባሕቲቴ በስልጣን የተነሳው ቢልም አብ አስነሳው ቢልም መንፈስ ቅዱስ አስነሳው ቢልም ያው በስልጣን አንድ መሆናቸው መናገር ነው። ስለዚህ የክርስቶስ ትንሣኤ ለእኛ ትንሣኤ ማረጋገጫ ነው። ሞት መሞቱን የሞት ሞት መረጋገጡን የሚያሳየን የክርስቶስ ትንሣኤ ነው። ስለዚህ ክርስቶስ ተነስቷል። ክርስቶስ እንደተነሳኝ እኛም ደግሞ እንነሳለን። እንግዲህ ወደ ሞት ወደ መቃብር ወርደን ፈርሰን መስብሰን አንቀርም። ክርስቶስ እንደተነሳኛ ምን እንላለን? እንነሳለን። ለመነሳት ግን ሞት ይቀርማል አይደለ? ሞት ይቀርማል። ክርስቶስ ሳይሞት ተነስቷል። ስለዚህ እኛም መከራ ሊደርስብን ይችላል። ብዙ ጊዜ ትንሣኤን ብቻ እናፍቅር ነው። እንደውም ዛሬ ሚያዝያ 27 ቀን ቅዱስ ፊቅጦር የሚባል ሰማዕት የምናስብበት ዕለት ነው። በእውነት የፊቅጦር አባቱ የዲዮቅልጥያኖስ አማካሪ የነበረ ነገር ግን አባቱን ተቃውሞ በሰማዕትነት ከእናቱ ጋር ያረፈ ዛሬ የምናስብበት ቀን ነው እና የዚህ መከራቸውን ስናይ ብዙ ሕማሙ ለጻድቃን የጻድቃን መከራቸው ብዙ ነው። ነገር ግን እግዚአብሔር ከሁሉ መከራ ያድናቸዋል እና ዛሬም በዚህ ዓለም ስንኖር ልክ ዓርብ ዕለት እንደደረሰው መከራ ሊደርስብን ይችላል። የዓርብ ዕለቱ በክርስቶስ ላይ እንደደረሰው አይነት መከራ ሊደርስብን ይችላል። ስለዚህ መከራው ሲደርስብን በትንሣኤ ዋዜማ ላይ መቆማችን እንድናስብ መከራው ተስፋ እንዳያስቆርጠን ጌታችን እንደነገረን እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ። ሰምታችሁኛል? እንደ በጎች በመኖች
የበግና የተኩላ ዝምድና ታስታውሳላችሁ? በግ በተኩላ ከተከበበ በኋላ እንደው ልታገልና ላሸነፍ ይላል። አይ አቅም የለውም አይደል? ተኩላስ በግን ካየው ከያዘው በኋላ ያሳዝናል ብሎ ይራራለታል። ስለዚህ ጨካኝ ነው። ተኩላ በበግ ላይ እንደሚጨክን እናንተም በሚጨክኑባችሁ በማይራሩላችሁ መካከል ታልፋላችሁ፣ መከራ ይመጣባችኋል። ነገር ግን እግዚአብሔር በተኩላዎች መካከል እንደ በጎች የሚልከን ተኩላዎች እንዲበሉን አይደለም። አንድ ነገር እንድናስብ ነው። እንግዲህ መከራ ሲመጣ ይሄን እንድታስታውሱት ነው ምዕመናን። እግዚአብሔር ለምን በመከራ ውስጥ እንዳልፍ አደረገኝ? ለምን ይህን መከራ በእኔ ላይ እንዲፈጸም ወደደ ካል በግ በተኩላ ሊበላ የሚችለው በሁለት ምክንያት ነው። አንደኛ ከእረኛው ከራቀ። ከማን ከራቀ? ከእረኛው ከሸሸ። እረኛው አጠገቡ ከሌለ ይበላል እንጂ እረኛው አጠገቡ እያለ አንድ ሺህ ቀበሮ ቢከበው አይበላም። ለምን? እረኛው ይከላከላል። ሁለተኛ እረኛው እንቅልፋም ካልሆነ ደካማ ካልሆነ ነው ሊበላ የሚችለው። እረኛው ፈሪ፣ እረኛው ደካማ ከሆነ ቀበሮ ይበላዋል፣ ተኩላ ይበላዋል። ስለዚህ እኛ ደግሞ እረኛችን የማይተኛ የማያንቀላፋ እረኛ ነው። ስለዚህ እኛ እርግጠኛ መሆን ያለብን ከእግዚአብሔር አለመራቃችንን፣ ከእግዚአብሔር አለመለያታችንን፣ ከቃሉ ከቤቱ አለመጥፋታችን እርግጠኛ ነው እንጂ የፈለገ መከራ ቢመጣብን ትንሣኤውን እናያለን። ምኑ ያልፋል። ስለዚህ እግዚአብሔር እውነተኛ እረኛ ነው። ናሁ ኢይነውም ወኢይደቅቅ ዘያዕቆብ ለእስራኤል፣ እስራኤልን የሚጠብቃቸው አይተኛም አያንቀላፋም ነው የተባለው። ስለዚህ የእኛም እረኛችን ክርስቶስ ብርቱ ነው። ብርቱ እረኛ ከመባሉ በተለይ ደግሞ ቸርም እረኛ ነው። ምን አይነት እረኛ? ደግ እረኛ። አነ ውእቱ ኖላዊ ዘበአማን ያለውን መላከ ብርሃን አድማሱ ጀንበር የሚባሉ አንድ ሊቅ አሉ ኢትዮጵያና አንድ መወድስ አላቸው። ይሄንን የሚተረጎሙበትን መላከ ብርሃን ይላሉ መሰላችሁ። እዚህ ዓለም ላይ እረኞች አሉ አይደል? በጎች አሏቸው። እዚህም ሀገር ይኖራሉ። በግ የሚያረቡ በጎቻቸው እንዲታመሙ ይፈልጋሉ፣ እንዲበሉ ይፈልጋሉ። ስለዚህ የበጎቻቸውን ጤንነት ይጠብቃሉ፣ እንዳይከሱ፣ እንዳይሞቱ፣ እንዳይታመሙ በጣም ይጠብቋቸዋል። ግን እንዲህ የሚንከባከቧቸው ደግ ስለሆኑ ነው። እረኞቹ በጎቻቸው ስለሚወዷቸው ነው፣ ደግ ስለሆኑ ነው። እና መላከ ብርሃን ምን ይላል መሰላችሁ? እዚህ ዓለም ላይ እረኛው ቸር ደግ ሊባል አይገባም። በጉም ደግሞ እንዲህ አይነት ትጉ እረኛ ስላለው እድለኛ ሊባል አይገባውም ይላል። ግልጽ ሆኖላችሁ? እረኛውም ደግ አይደለም፣ በጉም ምን አይደለም፣ እድለኛ አይደለም። ምክንያቱ የሚለውን መወድሱን ልበልላችሁ። እምአፈ አረዌ በግአ ለእመ አቀበ ኖላዊ አባግ አእላፍ ምትሂሩናሁ። የበጎች እረኛ በጎቹን ከአውሬ ነቅቶ ተክቶ ቢጠብቅ ቢንከባከብ ደግነቱ እምኑ ላይ ነው የሚል ሀሳብ ያለው እምኑ ላይ ነው። ወምንት ውእቱ ለዘይትዐቀበ ረባሁ፣ ለሚጠበቀው ለበግስ እድለኛነቱ ጥቅሙ እምኑ ላይ ነው። እምአፈ አርዌ ድኅረ ዐቀበ፣ ከአውሬ አፍ ከጠበቀው በኋላ ውእቱ እስመ ይበልዖ ለአርዌ ከማሁ፣ እሱ መልሶ እንዳውሬ አርዶ ምን ይለዋል? ይበላዋል። ስለዚህ ከአውሬ ቢጠብቀው ጥቅም አለው፣ ተመልሶ ራሱ ይበላዋል። ወእመ ለሊሁሰ ኢይበልዖ፣ እሱ ባይበላው እንኳን እስመ ይሰይጦ በወርቅ ለዘመፃ መንገዴሁ፣ ገንዘብ ይዞ ለመጣ ለበላተኛ አሳልፈው ይለዋል። ስለዚህ በጉ አውሬም ቢበላው መበላት ነው፣ እረኛውን ቢበላው መበላት ነው። ከእረኛው የገዛው ሰው ቢበላው ምንድን ነው? ከመበላት ይድናል። ስለዚህ በጉ እድለኛ አይደለም፣ እረኛው ደግ አይደለም ነው። ሂሩትሰ ወረባህ ለኖላዊነ ሥጋሁ፣ ቸርነት ደግነትማ መነገር የሚገባው ለእረኛችን ለክርስቶስ ነው ይላሉ። ለምን? እምአፈ አርዌ ድኅረ ዐቀበ በበትረ መስቀል አባቂሁ፣ በጎቹ ምዕመናንን በመስቀሉ ከአጋንንት ከጠበቃቸው በኋላ እንደ እረኞቹ እሱም አይበላቸው፣ ለበላተኛም አሳልፎ አይሰጣቸውም። አምጣን ደግሞ ያሰቲ እንዘ ያበል ሥጋሁ፣ ሥጋውን እያበላ ደግሞ ምን ይላቸዋል? ያጠጣቸዋል። ሥጋውን ያበላቸዋል፣ ደሙን ያጠጣቸዋል። ስለዚህ እኛ እረኛችን ነው እሱ ስንል ቸር እረኛ ሥጋውን የሚያበላ ደሙን የሚያጠጣን እንጂ በእኛ የሚጠቀም አምላክ አይደለም።
ስለዚህ እኛ እርግጠኛ መሆን ያለብን መከራ ሲመጣ አንደኛ ከእረኛችን ከክርስቶስ አለመራቃችንን ምን ማለት ማረጋገጥ ማወቅ፣ እረኛችን ሰነፍ እንዳልሆነ ስለምናውቅ ማለት ነው። ስለዚህ በተኩላዎች መካከል እንኳን ብንሄድ ዛሬ ቢጨልም ነገ ትንሣኤውን እናያለን፣ እናሸንፋለን። ስለዚህ መከራው ለክብራችን ዋዜማ እንጂ የምንጠፋበት አይደለም። እንደውም ዮሐንስ አፈወርቅ ምን ይላል? አናንያ፣ አዛርያ፣ ሚሳኤልን ናቡከደነጾር እሳት አነደደ። 7 ክንድ የሚነድ እሳት፣ 7 ክንድ የሚነድ እሳት አነደደና ለወርቁ ምስል ካሰገዳችሁ ሲሳት ትገባላችሁ አላቸው። እነሱ አንሰግድም አሉ። ስለዚህ ወደ እሳቱ ጣላቸው። ሲጥላቸው መጀመሪያ ገመዱ ተፈታላቸው። ምኑ የታሰሩበት ገመድ ተፈታ። ከቀጥሎ ቅዱስ ገብርኤል እናገኙት። ስለዚህ እኛም መከራ ሲመጣ የታሰርንበት መከራ፣ የታሰርንበት ኃጢአት፣ የታሰርንበት ክፉ ነገር ይርቅልናል። ከእግዚአብሔር ጋር እንገናኛለን እንጂ አንጠፋም። ለምን? አምላካችን ንጉሥ ነው። ንጉሥነቱ ደግሞ የአይሁድ ብቻ ሳይሆን የዓለም የዘመን የጊዜ ሳይሆን ደግሞ ከዘላለም እስከ ዘላለም መንግስቱ ዘላለም ወመኩናኑ ለትውልደ ትውልድ አይደለ? መንግስቱ አያልፍም፣ ለልጅ ልጅ ነው። ስለዚህ በምድር መካከል መድኃኒትን አደረገ። ተሰቅሎ በምድር መካከል መድኃኒትን ያደረገልን፣ ስጋውን የሰጠን፣ ደሙን አጠጣን። በእውነት በትንሣኤያቸው ትንሣኤያችን ያረጋገጠልን፣ በሞቱ ሞታችን የገደልልን አምላካችን እግዚአብሔር ክብር ምስጋና ይግባው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆያል።